መኮንን እና አይስልን ፋሲል እንደምን አላችሁ? አንዳንድ የቴክኒክ ችግር ነበረብን እንግዲህ ተወጥነዋል። ሰላም ነው? መልካም ነው። በዓሉን ይዘን እንግዲህ ሙአዲም ለሲምኻ እሺ ኮሎኔል መኮንን እረፍት ቢሆንም በዓል ቢሆንም ጦርነቱ እንደቀጠለ ነው። በአዛ በተለይ አሁን ያለንበት ተጨባጭ ሁኔታ ምንድነው? በአዛ እንደምታየው በአዛ ውስጥ የሚደረገው ነገር ብዙም አይወጣም ጭራሽ። አዎ መከላከያ በአሁኑ ሰዓት ትልቅ ተጋድሎ እያደረገ ነው። በአየር ኃይል እየታገዘ በተለይ በራፋህ በኩልና በዛ አካባቢ በኻን ዩኒስ አካባቢ የሚደረገው ፍልሚያ ትልቅ ነው። ዛሬ እንኳ መከላከያ ኃይል 125 ሜትር ርቀት ያለው 25 ሜትር ጥልቀት ያለው ዋሻ አፈንድቷል። ይሄን የሚያደርጉት በዛ አካባቢ የነበሩ ራኬቶች የሚተኮሱና ለመተኮስ ተዘጋጅተው ነበሩ እየወደሙ ናቸው። ይሄን ካልኩ በኋላ ሐማስ ራኬቶች የለውም ማለት አይደለም። ምንጊዜም አንድ አውሬ ወይም ድመት ሊሞት ሲል ነው የሚንፈራፈረውና ይሄን እያደረጉ ነው። ስለዚህ መከላከያ በአሁኑ ሰዓት በአዛ ላይ ትልቅ ተጽዕኖ እያደረገ ነው። በዚህ ተጽዕኖ መሰረት ሐማስ 8 ያልሞቱ ወገኖቻችን እመልሳለሁ፣ ግን እስራኤል ጦርነቱን አቁማ ትውጣና ድርድር ትግባ ነው የሚለው። የእስራኤል ምላሽ ደግሞ በአሁኑ ሰዓት እኛ ጦርነቱን አናቆምም፣ ግን እንደ መንደርደሪያ 10 የታገቱ ወገኖቻችን ከለቀቀ ከዛ በኋላ ለሁለተኛና ለሶስተኛ ደረጃ ጦርነቱን ሳናቆም ድርድር እናደርጋለን የሚል መልስ ሰጥተዋል። ይሄም ከአሜሪካ ጋር በመመካከር ይመስለኛል። ነገሩ በአሁኑ ሰዓት በአዛ ሁሉም ህብረተሰብ በተለይ የሐማስ ህዝብ ትልቅ ስቃይ ላይ ያለው፣ መንቀሳቀስ አይችልም፣ ከቦታ ቦታ መሄድ አይችልም፣ ምግብና ቁሳቁስ ማግኘት አይችልም። የእስራኤል መንግስትም የዚህ አይነት ተጽዕኖ ለመፍጠር ነው የፈለገው። በተለይ ግን ሐማስን ለማንበርከክ ሲባል መከላከያና የእስራኤል መንግስት ይዘውት ያለ ነገር እንዴት ነው? መሬት መያዝ ነው። በአሁኑ ሰዓት 40% የአዛ ሀገር በእስራኤል መከላከያ እጅ ናት። ሌሎቹ ደግሞ ያው እንደመሳው የተባለው የአዛ ህዝብ ያሉበት ቦታዎችና ከባህር ዳር የሚገኙ እንጂ ሌላው በእስራኤል መከላከያ እጅ ነው ማለት እችላለሁ። ይኸውልህ መሬት እየተያዘ ነው የምትለኝ ኮሎኔል መኮንን፣ ግን አሁን ለምሳሌ የተኩስ አቁም ስምምነት ቢደረግና ታጋሾች እንግዲህ 8፣ 9፣ 10 ይመለሳሉ እየተባለ ነው። ሲመለሱ መሬቱን አንለቅም እንዴ? እኛ እንደሰማሁት ከሆነ መከላከያም እንዳለው ጠቅላይ ሚኒስትሩም እንደሚሉት እኛ መሬት የመያዝ ፍላጎት የለንም፣ ግን ይህ ሐማስ ድርጅት ጊዜ ለማራዘም ሲል አመት 2 አመት እያለ 1 እና 2 ስለመልቀቅ ስለሚፈልግ ራሱን አንሰራርቶና አደራጅቶ እስራኤልን ለመውጋት ስለሚፈልግ እኛ የምንፈልገው በሙሉ 59 ወገኖቻችን በቅርብ ጊዜ በ2 ወር 3 ወር ጊዜ ባልሞላው ከመለሰ እኛ ባዛ ውስጥ መኖር አንፈልግም። ወገኖቻችን የታገቱን ማውጣት ብቻ ነው የምንፈልገው። ኖ ቆይ ልመጣ ነው። አሁን ለምሳሌ ነገ የተኩስ አቁም ስምምነት ይደረግ እንበል። የመጀመሪያ ጥያቄው ተኩስ አቁም ስምምነት ሲደረግ እስራኤል ወደ ኋላ ማፈግፈግ አለባት፣ የሰብአዊ እርዳታ ማግባት አለባት ነው የሚለው። እንዴት ነው የምናደርገው ታዲያ? አዎ የሰብአዊ እርዳታ አገባለሁ ብላለች እስራኤል፣ ግን አፈገፍጋለሁ የሚል አባባል የላትም በአሁኑ ሰዓት። ምክንያቱም የያዝናቸው ቦታዎች ቁልፍ ቦታዎች ስለሆኑ ሐማስን እንደገና ያ እንግዲህ የሚደረገው ጦርነት እንደምታየው ልዩ ተቋማት ነው፣ በሆስፒታሎች ነው፣ በትምህርት ተቋማት ላይ ነው፣ በመስጊዶች ላይ ነው። እነዚህ የሐማስ መሪዎች አንዳንዶች የቀሩት እንደገና ለማደራጀት ስለሚፈልጉ ለዛም ነው ትላንትና በሳጃያም አካባቢ በዲላር ባለህ የነበረው ቤት ሆሊም የተጎዳው እየመረጠና እየመነጠራቸው ነው። ስለዚህ ሐማስ ትልቅ ጭንቀት ላይ ነው ያለው። እሱ ነው ራሱን ጦርነት ይሄን ስምምነት እንፈልጋለሁ ብሎ በግብጽ በኩል ይሄን ነገር ያለው። እንደሚመስለኝ ከሆነ ግን እስራኤል አንድ ነው ፍላጎቷ የታገቱ ወገኖችን ማስመለስ ብቻ እንጂ እኛ ለ20 አመት 30 አመት እንደና አበራ
ወይም እንደ ጎልዲን ወገኖቻችን ትተን የምንመጣበት ነገር የለም። በቅርብ ጊዜ ውስጥ 2-3 ወይም 4 ወር ባለ ጊዜ ውስጥ ይህ ስምምነት ከተፈጸመና ሐማስ እንደ ሐማስ ድርጅትነቱን ትቶ መሳሪያውን ትቶ ከወጣ የእስራኤል መንግስትም የእስራኤል መከላከያም ጦር ኃይል አዛን ትቶ ይወጣሉ የሚል አቋም ነው ያለኝ። እንግዲህ አንተ መናገር እስከምትችለው ድረስ እንግዲህ እንዳልከው እውነትህን ነው። የጦርነት ጭጋግ ነው ያለው። የእስራኤል መከላከያ ኃይል ቃል አቀባይ ምንም አይነት መግለጫ አይሰጥም። እንዳለፈው ጊዜ የሚሰሩ ስራዎች ሁሉ ነገር ግልጽ አይደሉም። ያለበት የእስራኤል መከላከያ ኃይል ተጨባጭ ሁኔታ ምንድነው የሚመስለው? በአንድ ቃል የምልህ ጥሩ ስራ እየሰራ ነው። ጥሩ ስራ እየሰራ ነው። በጣም በተለይ ባለፈው ጊዜ 1 ዓመት ተኩል ያልደረስነባቸው ቦታዎች፣ ዋሻዎች የሐማስ መሪዎች እየተመነጠሩና የሐማስ በዚህን ሰዓት በስምምነቱ ምክንያት ያደራጃቸው ወታደሮች ከሲቪላውያን ህዝብ ጋር ሆነው መሳሪያቸውን እየጣሉ እየፈረጠጡ ነው። ስለዚህ የሐማስ ህዝብ አንደኛ ሐማስን እየተፋ ነው፣ ውጡልን እያለ ነው። የሐማስ ህዝብ ሰላማዊ ነው የሚፈልገው። ሁለተኛ የሐማስ ንጹሃን ህዝብ በአሁኑ ሰዓት አዛን ለቆ መውጣት ስለሚፈልግ እስራኤልን በዚህ በኩል ትልቅ ተጽዕኖ እያደረገች ነው። የዓለም መንግስታትም እንቀበለን እያሉ ነው። ኢንዶኔዥያ ያቀበላለሁ እያለች ነው። ሌሎች የአረባት ሀገርም እነዚህን የአዛን እንደገና መልሶ ለመገንባት የአዛ ህብረተሰብ መውጣት አለበት የሚባል አባል አለ። እንደምትሰማውም የአዛ ህዝብ ራሱ ንጹሃኑ አዛ ልጅ ማሳደግ የሚቻል አይደለም፣ ምንም አይነት በአሁኑ ሰዓት በአዛ ውስጥ ተስፋ የለንም እያሉ የሐማስ ቴሮሪስቶች ቡድኖች ግን የሐማስን ህዝብ የአዛን ህዝብ አግተው ራሳቸውን ለመደበቅ ሲባል የሚያደርጉት አይሳካላቸውም። ስለዚህም ያው ዶናልድ ትራምፕ እንዳሉት ይህን ጉዳይ ለእስራኤሎች ትቼዋለሁ ነው ያለ። የዓለም ህዝብም በአሁኑ ሰዓት እንደምታየው ብዙም እዛው ሆኖ መፈራገጥ ካልሆነ በስተቀር ትልቅ ተጽዕኖ ማድረግ አልቻለም። ስለዚህ ሐማስ እንደ ድርጅት መሳሪያውን ጥሎ ከወጣ የታገቱ ወገኖቻችን ከመለሰ እንደሚመስለኝ ከሆነ ሌላ አካል የአዛን የሚያስተዳድር ከገባ እስራኤል አዛን ለቃ ትወጣለች የሚል አቋም አለኝ። ያ እስካልሆነ ድረስ ግን የታገቱ ወገኖቻችን እስካልተመለሱ ድረስ ግን ዛሬ 40% ይዘን እንደሆነ ነገ ከነገ ወዲያ ከአንድ ወር በኋላ 60-80 እያልን የአዛን ምድር በእጃችን ማድረግ አለብን የሚል ነገር ነው ያለው። ስለዚህ አንድ ደግሞ እንደምታውቀው በተለይ የአረባን ሀገራት ህዝብ መሬት ስትወስድባቸው ብቻ ነው የሚቆረቁራቸው እንጂ ከሰው ቢሞቱ ወገኖቻቸው ቢሞቱ ምንም እንኳ ከሺህ በላይ ቢሞቱ በአንድ ቀን ደንታ የሌላቸው ስለሆነ በአሁኑ ሰዓት የመሬት መያዝ ሁኔታ ነው ያለው። በተለይ በሰሜን አዛ ሰጃያና ደርባለህ የተባሉት ካን ዩኒስ የተባለው በዛ አካባቢ ለኛ የይሁዳውያን ሰፈሮች ቅርብ ስለሆነ በሱ በኩል የኛ ወታደሮች የሚለቁም አይመስለኝም። ልክ እንደ ሊባኖን እንዳረደግ ነው አንዳንድ ቁልፍ ቦታዎችን ይዘን እንቆያለን የሚል አቋም ነው ያለኝ። እዚህ ላይ እንግዲህ እንደሚባለው ከሆነ አንተም ገልጸዋል ከ140 እጅ የሚሆነው አዛ ሙሉ ለሙሉ በቁጥጥር ስር ሆኗል። ከዚህ በተጨማሪም አዛን እስራኤል ሰነጣጥቃታለች። ቁጥር 1 ፊላዴልፊያ አለ በፊት የነበረው ድንበር ከግብጽ ጋር። ሌላ ደግሞ አሁን ሞራግ የሚባል ደግሞ ያው ሌሎች ደግሞ ምን ይሉታል ፊላዴልፊያ 2 የሚል ስም ሰጠውታል። ከዛ በተጨማሪ ደግሞ የነጸሪም ደግሞ ኮሪዶር አለ። ስለዚህ አዛ ተከፋፍላለች፣ ሰነጣጥቃለች ማለት ነው። አዛ ተከፋፍላለች፣ ተሰናክላለች። የቀረው በአሁን በራፊያ በኩል ሞራግ ተብሎ የተወሰነው መንገድ በአሁኑ ሰዓት እየሰፋ ህብረተሰቡን ከሁለት ለማከፋፈልና በአኒኖስ በኩል ያለው ህዝብ ወጥቶ ወደ መጠለያ እንዲሄድ፣ ሌላው የራፊያ ህዝብ በአሁኑ ሰዓት ከዛ አካባቢ እየወጣ ወደ መጠለያ ቦታዎች እየሄደ ነው። ይህ የሚደረገውም ምናልባት ዋሻዎችንና ምናልባት አጥምደዋቸው የነበሩ መሳሪያዎችን ለመፈተሽ ሲባል አየር ኃይልም በትክክል እንዲጠቀም ሰው እንዳይጎዳ የሚደረግ ነገር ነው። ምንጊዜም ቢሆን ሐማስ በአሁኑ ሰዓት እንደ ድርጅት እንደ ሐማስ የጦር ኃይል አለ የሚል አቋም የለኝም። አንዳንድ ተባራሪ አለቃዎች፣ አንዳንድ ወታደር የሌላቸው ቦታ የሌላቸው ዝም ብለው የሚዞሩና ህብረተሰቡን አለን ለማለት ያሸጉትን ቁሳቁስና ምግብ ለማከፋፈል ሲወጡ እነሱም እየታደኑ እየተቀጠቀጡ ነው። ስለዚህ በእውነቱ በዓለም ብቻ ሳይሆን ሰው እንደው ሰውነቱ መከበር ነበረበት።
የአዛዝ በጣም በሚያሳዝን ሁኔታ ነው ያለው። እንግዲህ ለማጠቃለያ ያህል የመጨረሻ ጥያቄ የሚሆነው እንዳንተ አመለካከት የተኩስ አቁም ስምምነት ይደረሳል የሚል ግምት አለ? እንግዲህ እንደሚመስለኝ ከሆነ ሐማስ ከፈለገ እና እስራኤል የሰጠችውን 10 በነፍስ ያሉ ወገኖቻችንና ከዛ በኋላ ተመልሰን ድርድር እንግባ የሚሉትን ከተቀበለ እንደሚመስለኝ ከሆነ ለወደፊቱ በቅርብ ቀን አይሆንም። ለወደፊቱ ምናልባት መከላከያ እንደ መከላከያ ወገኖቻችን 59 ነፍስ ያላቸውና ነፍስ የሌላቸው እስከ ተመለሱ ድረስ በዚህ አይነት መንገድ ስምምነት የሚደረግ ከሆነ በቅርብ ቀን 2 ዓመት አንፈልግም 3 ዓመት አንፈልግም 6 ወር ባልሞላው ጊዜ ውስጥ ከሆነ መልካም። አለበለዚያ ግን 1 ዓመት ተኩል የተዋጋነበት ጦርነት ምንም እንኳ ፋሲል ከ800 በላይ ወታደሮችን አጥተናል፣ ጀነራሎችን መሪዎችን አጥተናል። ስለዚህ ይህ ጦርነት በአሁኑ ሰዓት ምንም እንኳ ውስጣዊ አለመስማማት ህብረተሰቡ አለመስማማት ይኖረው እንጂ ዋናው ጦርነታችን የሐማስ ቴሮሪስት ቡድን እስከሆነ ድረስ ህብረተሰቡ እንዲመለከትና አንዳንድ ፓይሎቶቻችን አንዳንድ የሽሞነ መታየም መደባዊ ያልሆኑ ግን ተጠባባቂ ጀነራሎች፣ ኮሎኔሎች፣ ፓይሎቶች የሚያደርጉት ነገር ህብረተሰቡን ለማድከም እና የህብረተሰቡን ሞራል ስለሚነካ አንድ የሚበጀንን እንዳለ ሆኖ መለያየታችን የሀሳብ ልዩነቱ እንዳለ ሆኖ ዋናው መሰረታዊ ግን ጠላቶቻችን በተለይ ልክ እንደ ሂዝቦላ ሐማስን ደግሞ አንበርክከን መውጣት አለብን የሚል አቋም ነው ያለኝ። ኦኬ ኮሎኔል መኮንን ተስፋ ሙአዲም ነሲምኻ መልካም ዓመት በዓል ለአንተም ለቤተሰብህም። ሰሞኑን እናነጋግራለን። ብዙ የምንነጋገራቸው ጉዳዮች አሉ። በተለይ በዚህ በመጨረሻ ላይ ባልካቸው አመለካከቶች በጣም አመሰግናለሁ። እኔም በጣም አመሰግናለሁ ፋሲል። ደህና ዋሉልኝ። ደህና ዋል።